ጤና ይስጥልኝ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ እንግዲህ ስለ ኢንቨስትመንት ነው የምናወራው። ብዙ ጊዜ ያው ስለ ኢንቨስትመንት አወራለሁና በተለይ እዚህ ውጭ ያላችሁ ሰዎች በቅርበት የምታውቁኝ ሰዎች የትኛው ላይ ኢንቨስት ብናረግ ጥሩ ነው፣ የትኛውን ትመክረናል የሚል ጥያቄዎች ያው ትጠይቁኛላችሁ በቅርበት የምታውቁ ሰዎች ማለቴ ነው። እና ያው ብዙ ጊዜ እናወራለን እንነጋገራለን አይደል ስለዚህ ነገር እና ይሄን ነገር ለምንድነው ለሌላውም ሰው መጠቀም ከቻለ ለምንድነው ማላቀርበው ብዬ ነው ዛሬ ይሄንን ቪዲዮ የሰራሁት ማለት ነው። መጀመሪያ መናገር የምፈልገው ነገር እኔ ፋይናንሻል አድቫይዘር አይደለሁም ወይንም ኢንቨስትመንት አድቫይዘር አይደለሁም። ያንን ነገር መጀመሪያ መናገር ፈልጋለሁ። ጀስት እኔ የራሴን ኤክስፒሪየንስ ነው ምነግራችሁ። ላለፉት 15 አመት በላይ በጣም በቃ በትኩረት ሰጥቼ ኢንቨስት አደርጋለሁ። የተለያዩ ካምፓኒዎች ላይ ኢንቨስት አድርጌያለሁ። በነዛም ጥሩ ውጤት አይቼበታለሁ። እና ያንን ብትጠቀሙ ብትከተሉ ብታረጉት ውጤት ታገኙበታላችሁ ከሚል ነው ማቀርበው እንጂ ይሄንን አርጉ እያልኩ አይደለም። ጀስት የራሴን ኤክስፒሪየንስ ነው ምነግራችሁ። የሚጠቅማችሁ ከሆነ ብትከተሉት ነው። እና እንዳልኳችሁ ፋይናንሻል አድቫይዘር አይደለሁም። እና ኢንቨስት ለማድረግ ለምሳሌ እዚህ አሜሪካ የምትኖሩ ወይንም የተለያየ ዩሮፕ ላይ የምትኖሩ በጣም ብዙ ኦፖርቹኒቲዎች አማራጮች አሏችሁ ኢንቨስት ለማድረግ ማለት ነው። ዛሬ እነሱን ባጭሩ ነው የምናወራው። ሌላ ጊዜ ደግሞ ስፔሲፊክ የሆኑ ነገሮችን እናወራለን። ዛሬ ግን አጠቃላይ ምን ላይ ኢንቨስት ባረግ የተሻለ ውጤት አመጣለሁ የሚለውን እንድናይበት ማለት ነው። ኢንቨስትመንት እንግዲህ ሲባል ብዙ አማራጭ አለ። ውጪ ኢትዮጵያ ለምሳሌ ሴቪንግ አካውንት ካላችሁ አንድ ኢንቨስትመንት ነው። ግን ያኛው ምንድነው ያን ያህል ትርፍ የለውም። ብዙ ትርፍ ያለው ኢንቨስትመንት አይደለም። የሆነ ብር ባንክ ብታስቀምጡ ብራችሁን ኤኒ ታይም ማውጣት ትችላላችሁ። በሆነ ፐርሰንት ጭማሪ ያለው ግን ያን ያህል የሚያጓጓ አይደለም። 100 ብር ብታስቀምጡ ለምሳሌ የሆነ ጊዜ ብትመጡ 100 ብር ከ20 ሳንቲም ምናምን ይሆናል እና ያንን ኢንቨስትመንት ነው ለማለት ይከብዳል። ግን ያው ኢንቨስትመንት ነው። ሴቪንግ አካውንት አንድ የኢንቨስትመንት እንትን ነው፣ ግን ያን ያህል የሚያድግ አይደለም። ሪታየርመንት አካውንት አሉ IRA 401k የሚባሉ እዚህ ሀገር ማለት ነው። ለምሳሌ መስሪያ ቤት ተቀጥራችሁ ስትሰሩ ሪታየርመንት አካውንት ብትጠቀሙ አንደኛ ካምፓኒው ማች ያደርግላችኋል። ለምሳሌ በየወሩ ከደሞዛችሁ 10%ን ወደዚህ ወደ ሪታየርመንት አካውንት IRA 401k ምናምን ብታስገቡ ካምፓኒው የሆነ ፐርሰንት ማች ያደርጋል። ያንን ገንዘብ ሉዝ ነው የምታደርጉት ያንን ካልተጠቀማችሁ ማለት ነው። ብዙ ሰው ያንን አያደርግም። 401k IRA አካውንቶችን አይጠቀምም። ግን ብትጠቀሙ በጣም ታተርፉበታላችሁ። ለምሳሌ 100 ብር ሴቭ ብታረጉ ካምፓኒያችሁ ደግሞ የተወሰነ ፐርሰንት ማች ቢያደርግ 30 ብር በሉት $50 ቢጨምርላችሁ ቀላል አይደለም። በየወሩ በየሁለት ሳምንቱ $30-40 ቢሰጣችሁ ጀስት እንደው ሲምፕል አድርጌ ስላቀረብኩት ነው። ከዛ በወር የናል ይሆናል፣ በአመቱ የትና የት እያደገ ይመጣል ማለት ነው። ሪታየርመንት አካውንት ከራሳችሁም በየጊዜው የተወሰነ ትርፍ ካላችሁ እዛም ላይ ብታረጉ ጥሩ ነው ብዬ አስባለሁ። ሌሎችም አሉ። እነዚህ መጀመሪያ እነዚህ ልንገራችሁ ብዬ ነው ወደ ዋናው ከመግባቴ በፊት። እነዚህን ሰርቲፊኬት ኦፍ ዲፖዚትም የሚባል አለ፣ ሌሎችም አሉ። አሁን ዋናው ነገር ከዚህ ስር አትሊስት ሴቪንግ አካውንት ሊኖራችሁ ይገባል። እንደ ለወደፊቱ ለኤመርጀንሲ ፈንድም ቢሆን ሪታየርመንት አካውንት IRA 401kም ቢኖራችሁ በጣም ጥሩ ነው ማለት ነው። አሁን ወደ ሪል ኢንቨስትመንቶቹ ስንሄድ የመጀመሪያው ሪኮመንድ ማድረገው እኔ የስቶክ ብትገዙ በጣም አሪፍ ነው ብዬ አስባለሁ። ሁለቶቹ እንግዲህ ዋናዎቹ ስቶክ እና ቦንድ ናቸው አይደል? አይዘር ኢንቨስትመንታችሁን ስቶክ ላይ ብታረጉ ይሻላል ወይንም ቦንድ ላይ ብታረጉ ይሻላል። አቅም ደግሞ ካላችሁ ሪል ስቴት ላይ ብታረጉም ደግሞ አንዱ አማራጭ ነው። ሌላኛው አማራጭ ክሪፕቶ ከረንሲ ነው። ይሄኛው ትንሽ በደንብ ማወቅ ይጠይቃል። የዲጂታል ከረንሲ በጣም ፍላክቹዌት ስለሚያደርግ ስለዛ ነገር በደንብ ብታውቁ ጥሩ ነው። ክሪፕቶ ከረንሲ ላይ ኢንቨስት ከማድረጋችሁ በፊት ማለት ነው። ወደ ቤዚኩ እንመለስ። ወደ ስቶክ
ኢንቨስትመንት እንመለስ። ስቶክ ኢንቨስትመንት ሲባል ምንድነው? የተለያዩ አማራጮች አሉ። ኢንዲቪጁዋል ስቶኮች አሉ፣ ኢንዴክስ ፈንዶች አሉ፣ ሚቹዋል ፈንዶች አሉ፣ ኢቲኤፍ ምናምን የሚባሉ ነገሮች አሉ። አሁን እንግዲህ ኢንዲቪጁዋል ስቶክ ማለት ካምፓኒዎች ሼር እንገዛለን ማለት ነው። የተወሰነ ሼር እንገዛለን ማለት ነው። ለምሳሌ ቴስላ ሊሆን ይችላል። የቴስላን ሼር እንገዛለን ማለት ነው። የቴስላ ዋጋ ለምሳሌ ዛሬ 450 ብር ከሆነ 450 ብር አንድ ሼር እንገዛለን ማለት ነው። ይህ እንግዲህ ኢንዲቪጁዋል ስቶክ ማለት ነው። የጉግል ከሆነ የጉግልን አንድ ስቶክ፣ 2 ስቶክ፣ 3 ስቶክ ባለን አቅም መሰረት ማለት ነው እንገዛለን ማለት ነው። ይሄ ኢንዲቪጁዋሊ የራሳችሁ እየመረጣችሁት የምትገዙት ስቶክ ማለት ነው። አሁን ይሄ አድቫንቴጁ ምንድነው? ለምሳሌ ካምፓኒው ካተረፈ በጣም ታተርፋላችሁ። አሁን ለምሳሌ ቴስላ በጣም አትራፊ ከሆነ በዛው ልክ ታተርፋላችሁ። መጥፎ ነገሩ ደግሞ ምንድነው? ካምፓኒው ከከሰረም በዛው መጠን ትከስራላችሁ። የኢንዲቪጁዋል ስቶክ ሲገዙ ማለት ነው። አሁን አንዳንድ ካምፓኒዎች አትራፊ ናቸው ብላችሁ የምታስቡት ካምፓኒዎች በጣም ሊሾኩ ይችላሉ በአንድ ጊዜ። ስለዚህ ለጀማሪ ብዙ ጊዜ እኔ በግሌ ሪኮመንድ ማድረገው እኔም ሲጀምር የጀመርኩት ኢንዴክስ ፈንዶችን በመግዛት ነው። እነዚህ ኢንዴክስ ፈንዶች ምንድናቸው? እነዚህ ትልልቅ የሚባሉ ካምፓኒዎች የነሱን አደባልቀው ነው የሚያቀርቡላችሁ ማለት ነው። እነዚህ ትልልቅ ካምፓኒዎች ለምሳሌ ማይክሮሶፍት፣ ጉግል ምናምን የሆኑ እነዚህ ትልልቅ የሆኑ ካምፓኒዎች ምን ያደርጉላችኋል? እነዚህን ይደባልቁና ኢንዴክስ ፈንድ ይፈጥራሉ ማለት ነው። ለምሳሌ አንዱ ምሳሌ ብሰጣችሁ ቫንጋርድ 500 ኢንዴክስ ፈንድ የሚባል አለ ማለት ነው። በአጭር ቃሉ በስቶክ ሲምቦሉ VFIAX የሚል ስቶክ ኢንዴክስ ፈንድ አለ። ጀስት አንድ ምሳሌ ነው የምነግራችሁ። ይሄ ምንድነው? በጣም ትልልቅ የሆኑ ካምፓኒዎችን ሰብስበው ነው ከዛ ኢንዴክሱን የሚሸጡላችሁ ማለት ነው። ለምሳሌ ይሄ VFIAX የሚባለው የቫንጋርድ 500 ኢንዴክስ ፈንድ ማን ካምፓኒዎች አሉት ውስጡ ብትባሉ፣ ለምሳሌ ኒቪዲያ የሚባል ካምፓኒ አለ፣ አፕል አለው እዛ ስር፣ ማይክሮሶፍት አለ፣ አማዞን አለ፣ ብሮድኮም ይባላል፣ አልፋቤት አለ። አልፋቤት ያው ጉግል ማለት ነው። ሜታ የሚባል አለ፣ ፌስቡክ ማለት ነው። ከዛ ደግሞ ቴስላ አለ። ለምሳሌ እዛ ስር እንዴት ነው የተደለደለው ብታዩት ኢንዴክስ ፈንዱን ኒቪዲያ ለምሳሌ ወደ 8% የኒቪዲያ ሼር ነው እዛ ስር ያለው ፐርሰንት አለው ማለት ነው። ማይክሮሶፍት ወደ 7% ሼር አለው እዛ ስር፣ አፕል ወደ 6%፣ ከዛ አማዞን ደግሞ ወደ 3%፣ የፌስቡክ ሜታ 2.9%፣ ብሮድኮም ወደ 2.9%፣ ጉግል የመጀመሪያው ክላስ የሚባለው ወደ 2.5%፣ ቴስላ እንደዚሁ 2% እያለ ይቀጥላል ማለት ነው። አሁን እነዚህ ሁሉ ተደባልቀው ስለሆነ የሚሰጣችሁ ስትገዙ ሴፍ ነው፣ ሞር ሴፍ ነው። ያው በአንድ ጊዜ እንደ ኢንዲቪጁዋል ፈንድ በአንድ ጊዜ አታተርፉበትም። ኢንዲቪጁዋል ስቶኮች በአንዴ ታተርፉበታላችሁ፣ ስትከስሩም በዛው ልክ ነው። ግን ኢንዴክስ ፈንዶች የምታተርፉት የነዚህ ሁሉ ድብልቅ፣ እነዚህ ሁሉ አንድ ላይ ሲያተርፉ ነው የምታተርፉት ማለት ነው። የ5 ዓመት የ10 ዓመት ካያችሁት 10-15% ታተርፋላችሁ ማለት ነው። ኢንዴክስ ፈንድ ላይ ትኩረት ብታረጉ የተሻለ ይሆናል። በተለይ ደግሞ እንደ ጀማሪ ዘላችሁ ለምሳሌ ካምፓኒ ላይ ከመግባት፣ ለምን የኢንዲቪጁዋል ካምፓኒ መጀመሪያ ስለ ካምፓኒው በጣም ማጥናት አለባችሁ። ፋይናንሱ እንዴት ነው? ስም ብቻ አይደለም ማየት ያለባችሁ። ፋይናንሱ እንዴት ነው? በደንብ የፋይናንሱን በደንብ ማጥናት አለባችሁ። ምን አይነት ፕሮዳክቶች ነው ያሉት? ምን አይነት ወደፊት ሊያድግ የሚችል ፕሮዳክቶች እየሰራ ነው? ምን አይነት ሰርቪስ ነው ያለው? ብዙ በተለይ ፋይናንሻል ስቴትመንት በደንብ ሳታጠኑ መግባቱ ጥሩ አይደለም ማለት ነው። እነዚህ ገብቷቸዋል። ኢንዴክስ ፈንድ የሚባሉት እነዚህ ትልልቅ ኢኮኖሚስቶች በዚህ በፋይናንስ ለእውቀት ያላቸው ሰዎች ናቸው መርጠው የሚያስገቧቸው ማለት ነው። እንደዚህ 500 ኢንዴክስ የሚባለውን እንትን የሚመርጡት ማለት ነው። ስለዚህ ሞር ሴፍ ነው ማለት ነው። አሁን እነዚህ 500 ካምፓኒዎች S&P 500 ኢንዴክስ ፈንድ ውስጥ የሚገቡ ካምፓኒዎች ካያችሁ
በጣም ማርኬት ካፒታላቸው ትልልቅ የሆኑ ካምፓኒዎች ናቸው። በአሜሪካ ስር በጣም ትልልቅ የሆኑ ካምፓኒዎችን ነው ኢንክሉድ ያደረጉት። አብዛኛው አሜሪካ ስር ኦልሞስት 100% ማለት ይቻላል አሜሪካ ስር ሊስትድ የሆኑ ካምፓኒዎች ናቸው። የፋይናንሳቸውም ስቴብል የሆኑ ካምፓኒዎች ናቸው እና እነዛን ካምፓኒዎች ነው የሚይዘው ማለት ነው። ካያቸዋቸው በጣም ትልልቅ የሚባሉት ካምፓኒዎች ናቸው። እነ ማይክሮሶፍት፣ አፕል፣ ኒቪዲያ፣ ቴስላ፣ አማዞን እና የመሳሰሉት በጣም ትልልቅ ካምፓኒዎች ኢንክሉድ የሆነ ስለሆነ እኔ ሪኮመንድ ማድረጋችሁ ኢንዴክስ ፈንድ እንድትገዙ ነው ማለት ነው። እንግዲህ ከስቶክ የመጀመሪያው ኢንዴክስ ፈንድ መግዛት ብትጀምሩና እዛ ላይ ኢንቨስት ብታረጉ የተሻለ ነው ማለት ነው። ብዙ አይነት ኢንዴክሶች አሉ። እነሱን መርጣችሁ መግዛት ብትችሉ አንዱ የኢንቨስትመንት አማራጫችሁ እሱ ይሆናል ማለት ነው። ሌላኛው ቦንድ ነው። ቦንድም መግዛት አለባችሁ ማለት ነው። ምንድነው ቦንድና ስቶክ እንትኑ? ስቶክ ያው የካምፓኒውን ሼር ነው የምትገዙት አይደል? ከካምፓኒው ሼር ትገዛላችሁ፣ ሲያተርፍ በዛው ልክ ታተርፉበታላችሁ ማለት ነው። በጣም ወጣት ከሆናችሁ ስቶክ ላይ ሞር ኢንቨስት ብታደርጉ የተሻለ ነው። የ20 ዓመት ልጅ ከሆነ አንድ ሰው ጊዜ ስላለው ስቶክ ላይ ኢንቨስት ቢያደርግ ሞር የተሻለ ውጤት ለወደፊቱ ያገኛል ማለት ነው። ግን እድሜያችሁ እየገፋ በሄደ ቁጥር 40፣ 50፣ 60 እያላችሁ በመጣ ቁጥር ቦንድ ላይ ሞር ፎከስ ብታደርጉ የተሻለ ነው ብዬ አስባለሁ። ምክንያቱም ቦንድ ምንድነው? ብር ለመንግስት ነው የምናበድረው ወይንም ለካምፓኒዎች ነው የምናበድረው ማለት ነው። ቦንድ ስንገዛ ሞር ሴፍ ነው ማለት ነው። ሪተርኑ እንደ ስቶኩ አይሆንም። ሪተርኑ አነስ ያለ ነው፣ ነገር ግን በጣም ሴፍ ነው። ለምሳሌ ለአሜሪካ የግምጃ ቤት የሚባለው ቦንድ ታበድራላችሁ ማለት ነው። ምን ያላችኋል? የአሜሪካ መንግስት ብር አበድረኝ በ10 ዓመት ውስጥ ወይ በ8 ዓመት ውስጥ መልስልሃለሁ ብርን እና በየወሩ የናል ፐርሰንት ኢንተረስት እሰጥሃለሁ ይላል። ስለዚህ በየወሩ የሆነ ፐርሰንት ታገኛላችሁ። ከዛ ደግሞ ልክ የቦንዱ መጨረሻ እድሜ ላይ ሲደርስ ያ ብራችሁ ይመለስላችኋል ማለት ነው። እና የዩኤስ ትሬጀሪ ቦንድ ወይንም የኮርፖሬት ቦንዶች ሊኖሩ ይችላሉ። የተለያዩ አይነት ቦንዶች አሉ። ያው ለምሳሌ የሆነ ካምፓኒ ቦንድ ሸጦ ከከሰረ እናንተም እንትን ልታደርጉ ይችላላችሁ። ሁሉ ነገር ሪስክ አለው። ፋይናንስ ላይ፣ ኢንቨስትመንት ላይ፣ ኢቭን ሱቅ እንኳን ብከፍቱ ሪስክ አለው አይደል? ልትከስሩ ትችላላችሁ። ኢንቨስትመንትም ላይ እንደዛ ሪስክ አለው። ሁሉ ጊዜ ኢንቨስትመንት ላይ ሪስክ የለውም ብላችሁ እንዳታስቡ ብዬ ነው ይሄንን የምጠቅስላችሁ። ደግሞ ሪስክ አለው ብላችሁም ደግሞ እንድትፈሩ አያስፈልግም። ኢንቨስት ማድረግ አለባችሁ ማለት ነው። ስለዚህ ኢንቨስት ቦንድ ሌላኛው ሪኮመንድ ማድረገው ቦንድ ላይ ኢንቨስት ብታረጉም የተሻለ ነው ብዬ አስባለሁ። እንደ እድሜያችሁ ምን ካልኩሌሽኑ ምን መሰላችሁ ሪኮመንድ የሚያደርጉት ካልኩሌሽን የተለያዩ ሰዎች የተለያዩ እንትን ያደርጋላችሁ። 120 ቁጥርን ያዙና እድሜያችሁን ቀንሱበት ከዛ ያ የሚሰጣችሁ ቁጥር የናህል ስቶክ ላይ ብታረጉ ትችላላችሁ ማለት ነው። የቀረውን ቦንድ ላይ ብታረጉ ማለት ነው። ለምሳሌ እንገራችሁ ምን ማለት ነው ይሄ? እድሜያችሁ ለምሳሌ 20 ነው እንበል። አሁን 120 ላይ ሲቀነስ 20 100 መጣ አይደል? ስለዚህ 100% ያላችሁን ብር ስቶክ ላይ ብታረጉ ችግር የለውም እያልኳችሁ ነው። ሪኮመንድ የሚያደርጉ ነው። ይሄ እንግዲህ ቫሪ ያደርጋል። የተለያየ እንደው ሪኮመንዴሽኑ ልንገራችሁ ብዬ ነው እንጂ በ20 ዓመታችሁም ላይ ቦንድ ብገዙ ችግር አለው እያልኳችሁ አይደለም። ለምን በ100% ስቶክ ብገዙ በ20 ዓመታችሁ ላይ ሪስኩን እንትን ማድረግ ትችላላችሁ። ለምን ካምፓኒው የዛሬ ዓመት ቢወድቅ ለምሳሌ የዛሬ 5 ዓመት ሊነሳ ይችላል በሚል ጊዜው በገፋ ቁጥር ካምፓኒው መነሳት እድል ይኖረዋል በሚል ማለት ነው። 30 ዓመት ከሆናችሁ ለምሳሌ 120 ሲቀነስ 30 90% ስቶክ ላይ 10% ቦንድ ላይ ታረጋላችሁ ማለት ነው። እንደዚህ ያረጋችሁ ትሄዳላችሁ ማለት ነው። 50 ምናምን እየሄዳችሁ ስትመጡ ሞር ስቶክ ከመግዛት ይልቅ ወደ ቦንዱ ለምን ብራችሁን የምትፈልጉበት ጊዜ ስራ ለማቆም አቁማችሁ ሪታየርመንት በቃ ለመዝናናት ወይ እንትን ለማድረግ ብሩን የምትፈልጉበት ጊዜ እየጨመረ ስለሚመጣ ሞር ወደ ቦንድ ላይ ትኩረት ብታረጉ የተሻለ ያደርጋል ማለት ነው። 60 70 እያለ ሲመጣ ሞር ኦፍ ከስቶክ ከመግዛት ይልቅ ወደ ቦንድ ትሄዳላችሁ ማለት ነው።
እና ስቶክ እና ቦንዶች እንደዚህ ናቸው ማለት ነው። ስቶክ ማለት የካምፓኒ ሼር ነው የምትገዙት ማለት ነው። አሁንም ለመጠቅለል ያህል ማለት ነው ወይ ኢንዲቪጁዋል ካምፓኒ ሊሆን ይችላል፣ አፕል፣ ማይክሮሶፍት። ወደፊት እያንዳንዱን ካምፓኒ እነግራችኋለሁ ሌላ ቪዲዮ ሰርቼ፣ አሁን ሁሉንም እዚህ ማምጣት አልችልም። ይሄ ካምፓኒ እንደዚህ ነው የሚሰራው፣ ስቶኩ እንደዚህ ነው የሚል ሌላ ቪዲዮ እሰራለሁ። አሁን ዛሬ ጀስት ጀነራል አጠቃላይ ነገር ነው ልነግራችሁ የፈለኩት። ኢንዲቪጁዋል ስቶኮች መግዛት ትችላላችሁ፣ ወይንም ኢንዴክስ ፈንድ መግዛት ትችላላችሁ፣ ወይንም ደግሞ ቦንድ መግዛት ትችላላችሁ፣ ማበደር ትችላላችሁ ማለት ነው። ለመንግስት ለአሜሪካ መንግስት ማበደር ትችላላችሁ። ማበደር ስላችሁ የግድ 100,000 ምናምን መኖር የለበትም። 2,000 ቦንድ $2,000 ቦንድ መግዛት ትችላላችሁ። $3,000 ቦንድ መግዛት ትችላላችሁ ማለት ነው። እና ለአሜሪካ መንግስት አበዳሪ ለመሆን የግድ ሚሊዮነር መሆን አይጠበቅባችሁም ማለት ነው። ከዛ የአሜሪካ መንግስት የ8 ዓመት ከሆነ በ8 ዓመቱ ይመልሳላችኋል። ግን በየወሩ ያንን ኢንተረስት ታገኛላችሁ ማለት ነው። የናል ኢንተረስት ካላችሁ በዛ ኢንተረስት መሰረት በየወሩ ያንን ታገኙበታላችሁ ማለት ነው። እና ቦንድ ማለት ያ ነው። ሌሎች ኢንቨስትመንቶች ደግሞ የተሻለ ደግሞ አቅም ካላችሁ ሪል ስቴትን ብትገዙ አንደኛው አማራጭ ያ ነው ማለት ነው። ሪል ስቴት ማለት ቤት ገዝታችሁ ብታከራዩት ምን ብትሉ ትልቅ ኢንቨስትመንት ነው ማለት ነው። አይወድቅም አይደል? ቤት ኢትዮጵያም ያላችሁ አሁን ይሄንን ማድረግ ትችላላችሁ። ትርፍ ብር ያላችሁ ሰዎች ሪል ስቴት አሁን ስቶክ ቦንድ ምናምን ኦልሬዲ ኢትዮጵያ አሁን ኤክስቼንጅ ተጀምሯል። እንግዲህ ምን ያህል ቴሌን ወይንም አየር መንገድን እንዴት እንደሆነ ትርፋቸው ያን ያህል በደንብ ስለማላውቀው ብዙም እንትን አልልም። ግን አትሊስት ሪል ስቴት ብትገዙ ኢትዮጵያ ስር ያዋጣል ብዬ አስባለሁ። አንድ ኢንቨስትመንት ነው ማለት ነው። የዛሬ 10 ዓመት የገዛችሁት ቤት ዛሬ ምን ያህል ሊሆን እንደሚችል አስቡት። በጣም ይጨምራል አይደል? ስለዚህ ኢንቨስትመንት አማራጭ ነው ማለት ነው ያኛው ሪል ስቴት። ሪል ስቴት ትልቁ ችግሩ አንደኛ አቅም ይፈልጋል፣ ሁለተኛ ደግሞ በቀላሉ እንደ ስቶኩ ብራችንን ወዲያው ማግኘት አንችልም። ስቶክ ላይ በቃ ዛሬውኑ ስቶክን ሽጬ ብሬን ማግኘት እችላለሁ። ሪል ስቴት ግን ጊዜ ይፈልጋል ቤቱን ለመሸጥ ምናምን። ያ ነው ችግሩ የሪል ስቴት ኢንቨስትመንት። ለብዙ ጊዜ ለወደፊት ካልሆነ በቀር ወዲያው ብሩን የምንፈልገው ከሆነ ሪል ስቴት ላያዋጣ ይችላል። ክሪፕቶ ከረንሲም ሌላኛው አማራጭ ነው ማለት ነው። ክሪፕቶ ከረንሲ እነ ቢትኮይን ምናምን የሚባሉት ማለት ነው። እነዚህም አንድ የኢንቨስትመንት አማራጭ ነው። ግን በጣም መጠንቀቅ አለባችሁ፣ ማወቅ አለባችሁ። ዝም ብሎ ዘላችሁ መግባት የለባችሁ ማለት ነው። ሪል ስቴቱ ግልጽ ነው። አይ ቲንክ ብዙዎቻችን ስለ ሪል ስቴት ማርኬት የተሻለ ግንዛቤ ይኖረናል ብዬ አስባለሁ። ውጭም ሆነ ኢትዮጵያ ስርም ለምንኖር ማለት ነው። እንደምንም የሆነ አንድ ሪል ስቴት ዛሬ ብንገዛ ያው አቅም ይጠይቃል። የተወሰነ ብር ሊኖረን ይገባል። ያ እንደ አንድ ኢንቨስትመንት ለምሳሌ 20 ሚሊዮን 50 ሚሊዮን 100 ሚሊዮን ያለው ሰው ብሩን ዝም ብሎ ባንክ ላይ ከማስቀመጥ ሪል ስቴት ላይ ኢንቨስት ቢያደርገው ምናምን ቢያደርገው ሞር የተሻለ ውጤት ያገኛልን በኢትዮጵያ ውስጥ ማለት ነው። አሜሪካም እንደዛው ኢንቨስት ከምናደርግባቸው ኦፕሽኖች አንዱ ሪል ስቴት ላይ ነው ማለት ነው። እነዚህን የመሳሰሉ አማራጮች አሉ ማለት ነው። በተለይ እኔ ያው ሞር በጣም ኢንተረስትድ የሆንኩት ስቶክ እና ቦንድ ላይ ነው። በተለይ ደግሞ ስቶክ ላይ ነው ሞር ላለፉት 10 ምናምን አመት ኢንቨስት ያደረኩት። አሁን ነው ሞር ወደ ቦንድ ሼር ላይ መግባት የጀመርኩት እንጂ አብዛኛው ኢንቨስትመንት ስቶክ እና ክሪፕቶ ከረንሲ ላይ ነው ያለው ማለት ነው። የተለያዩ ሼሮችን እገዛለሁ፣ ያተርፋል። አንድ ኢንተረስቲንግ የሆነ ነገር ልንገራችሁ። ኢንዴክስ ስቶክ ማርኬት ላይ ስትገዙ የተለያየ አይነት እንትኖች አሉ፣ አማራጮች አሏቸው አይደል? የኮመን ስቶክ የሚባል አለ፣ ፔኒ ስቶክ የሚባል አለ። ስለዚህ ፔኒ ስቶክ ነው የምነግራችሁ። ፔኒ ስቶክ ሽጡ እያልኳችሁ አይደለም፣ ግን በጣም የሚገርም ነው። አንዳንዴ ፔኒ ስቶክ ማለት ከ5 ብር በታች ያሉ ካምፓኒዎች ማለት ነው። እነዚህ ካምፓኒዎች በአንድ ብርም ልገዙ ይችላላችሁ፣ በ85 ሳንቲምም ልገዙ ይችላላችሁ፣ በ2 ብርም ልገዙ ይችላላችሁ። እዚህ ላይ ኢንቨስት አድርጉ እያልኳችሁ አይደለም። እኔ ጀስት እንዲያው አንዳንድ ጊዜ በጎን ወደ ሳይድ ያስቀመጣችሁት ብር ካለ እኔ ለምሳሌ ስጀምር 1000 ብር ምናምን እስቲ እነዚህ ፔኒ ስቶኮች
ጀስት በቃ ስለ ስቶክ በደንብ እንዳቅ ማለት ነው። ብከስርም ልክሰር ብዬ $5000 ድረስ ያስቀመጥኩት ነበር ወደ ጎን ማለት ነው። ገብቷችኋል? ብከስርም ልክሰር ብዬ የምገዛቸው የነበሩ ፔኒ ስቶኮች ነበሩ። የከሰርኩባቸውም አሉ፣ ያተረፍኩባቸውም አሉ። የሚገርሙ ናቸው እነዚህ ፔኒ ስቶኮች። በጣም የከሰርኩበት አለ፣ በጣም ያተረፍኩበት አለ። እና ፔኒ ስቶኮች ማለት ስታያቸው በጣም ዋጋቸው በጣም እንትን ነው። አሁን ለምሳሌ አንድ የግሪክ ካምፓኒ የከሰርኩበትን ልንገራችሁ፣ ያተረፍኩበትን ሌላ ቀን እነግራችኋለሁ። የግሪክ ካምፓኒ ገዛው ማለት ነው። የመርከብ ካምፓኒ ነው። ወደ 5-6 መርከብ አላቸው እና ስቶክ ገዛው። እንጃ የሆነ $1 ከምናምን ነበረ ስቶኩ። መጀመሪያ ያተርፍ ነበረ። በኋላ ምን እንደሆነ ልንገራችሁ። ካምፓኒው ኦልሞስት ዜሮ ገባ። በቃ እንዳልኳችሁ ያው የዛኔ ለፔኒ ስቶክ ማውጣው የነበረው $1000 እስከ $5000 ነው። ከዛ በላይ አላወጣም። $1000 እስከ $5000 ባለው ነበረ ስቶክ ፔኒ ስቶክ መገዛ የነበረው። እና ይሄ የመርከብ ካምፓኒ በኔ ግምት ነው የምላችሁ የዛኔ በነበረኝ ጭንቅላት እንዴ መርከብማ በቃ ብዙ የዓለም ላይ ብዙ እንትን አለ አይደል፣ ትራንስፖርት ይደረጋል፣ እቃዎች ይመላለሳሉ፣ እንደዚህ ይደረጋሉ ብዬ ራሴን ግምት ነበረ እንትን ያርኩት። እና በታምር ሊከስር አይችልም። በዛ ላይ ወደ 5-6 መርከብ አላቸው። ስለዚህ 5-6 መርከብ ያለው ካምፓኒ በቃ ሼር ለምን አልገዛም ብዬ ከነሱ ጋር ግሪክ ካምፓኒ ነው። ኤኒዌይ ብቻ ሳምሃው እያየሁት እየወረደ ዜሮ ገባ ማለት ነው። ምን ልላችሁ ፈልጌ መሰላችሁ? ይሄን ያመጣሁት ልትከስሩ ዜሮም ልትገቡ ትችላላችሁ ነው የምላችሁ። ያላችሁ ብር ዜሮም ሊገባ ይችላል። የሆነ ደግሞ ካምፓኒ አለ ዘሴም ፔኒ ስቶክ የነበረ የእስራኤል ካምፓኒ ማለት ነው። የሆነ በቃ የገዛውበት ዋጋ በጣም የሚገርም ነው። የሆነ ሜቢ $1 ከምናምን ነው። በኋላ የትናየት ነው ሄደው የትናየት ነው በሚያስደነግጥ ሁኔታ ሽጬዋለሁ ያንን ስቶክ ማለት ነው። በጣም ብዙ ነው ያተረፍኩበት በሚያስገርም ሁኔታ። የእስራኤል የሆነ የመድኃኒት ካምፓኒ ነው። ይሄን የምነግራችሁ ምንድነው ይሄ ስቶክ የፔኒ ስቶክ አትራፊም ሊሆን ይችላል፣ አክሳሪም ሊሆን ይችላል። ግን አትሊስት ለስቶክ ማርኬት በደንብ ተምሬበታለሁ። ብዙ ሰው ስቶክን እንደ ቁማር ነው ይላል። ቁማር አይደለም። ምንድነው ስለ ካምፓኒው በደንብ የማወቅ ጉዳይ ነው። ካምፓኒው አትራፊ ነው ወይ ከሳሪ ነው ወይ ያዋጣል ወይ ያዋጣም ወይ የሚለውን ማወቅ ነው እንጂ የቁማር ጉዳይ አይደለም ማለት ነው። እና እኔ ሪኮመንድ ማድረጋችሁ ትልልቆቹን ካምፓኒዎች ለብዙ ጊዜ አስባችሁ ማለት ነው፣ ለረጅም ጊዜ አስባችሁ እንድገዙ ነው እንጂ ፔኒ ስቶክ እንዲሸጡ እንድገዙ አይደለም። ለወደፊቱ አስባችሁ ትልልቆቹን ካምፓኒዎች በተለይ ደግሞ በዋናነት ኢንዴክስ ፈንድ ለመጀመር ከዛ ደግሞ ያዋጣናል የምትሉትን ኢንዲቪጁዋል ስቶኮች እየገዛችሁ ኢንቨስት ብታደርጉ ትጠቀማላችሁ ብዬ ስላሰብኩ ነው። እኔም ሰክሰስፉል የሆንኩባቸው አብዛኞቹ ካምፓኒዎች የዛሬ 15 ዓመት ምናምን የገዛዋቸው ካምፓኒዎች አሁን ሳያቸው ይገርመኛል። በቃ 10,000 ብር ያወጣውበት ካምፓኒ ዛሬ ሜቢ 100,000 ወይ 80,000 ደርሷል። እያንዳንዱ ካምፓኒ ማለት ነው። እና እንደዛ ነው አስባችሁ መግዛት ያለባችሁ ማለት ነው። እንደዛ እያሰባችሁ ካልሆነ ዛሬ ገዝቼ ዛሬ ዓመት አትርፌ እወጣለሁ ምናምን ብላችሁ ካሰባችሁ አይሆንም። ሎንግ ተርም ነው። ግን ስለ የፔኒ ስቶክን ያመጣውላችሁ ስለ ማርኬቱ በደንብ ማወቅ ከፈለጋችሁ ስለ ፋይናንስ ስለ የማርኬት የፋይናንስ ቃላቶች ምንድነው ፒኢ ሬሽዮ ሲባል ምንድነው ቮሊዩም ሲባል ምንድነው እንደዚህ ሲባል የሚሉትን ቃላቶች ማወቅ ከፈለጋችሁ በፔኒ ስቶክ መጀመር ትችላላችሁ። $100 $200 ኢንቨስት አድርጋችሁ እነዚህን ቃላቶች በቃ በደንብ ለካ ኢንቨስትመንት ማለት ይሄ ነው የሚለውን ነገር በጣም አንደርስታንድ ታደርጉበታላችሁ። እና ለዛ ነው ስለ ፔኒ ስቶክ ያመጣውላችሁ። የሆነች በቃ ትርፍ $200 $300 ካላችሁ እና ቢከስር ሚክሰር ብላችሁ ካላችሁ በፔኒ ስቶክ ጀስት ማርኬቱን ለማወቅ ስለ ካምፓኒዎች ለማንበብ ስለ ካምፓኒዎች ፋይናንስ ለማጥናት ገብቷችኋል። በእነዚህ ትንንሽ የሚባሉ ካምፓኒዎችን ፋይናንስ አጠናችሁ ማለት
ዘ ሴም ቲንግ አፕላይ ማድረግ ትችላላችሁ። ቴስላን ስትገዙ፣ ማይክሮሶፍትን ስትገዙ፣ አማዞንን ስትገዙ፣ ፓለንቲርን ወይ ኒቪዲያን ስትገዙ በቃ በኮንፊደንስ ያንን በሙሉ የፋይናንስ ስቴትመንታቸውን በሙሉ ስለምታዩ አትደናገጡም ማለት ነው። ብዙ የፋይናንስ ቃላቶችን ኢዝሊ ማወቅ ትችላላችሁ ማለት ነው። እና እነዚህ ብዙ ቃላቶች አሉ እንትን የምትሏቸው የምትማራቸው። የኦፕን ፕራይሱ ምንድነው፣ ቢዱ፣ አስክ የዴይ ሬንጁን፣ ቮሊዩሙን፣ አቬሬጅ ቮሊዩሙን፣ ማርኬት ካፒታል የሚባል ፒ ሬሾ፣ ኢፒኤስ፣ ኤርኒንግ ዴት በቃ ብዙ 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 ነገር ትማራላችሁ ማለት ነው። በአንድ ሁሉን ነገር ላይ ስቶክ ላይ ብቻ እንድታደርጉ አድቫይዝ አላረግም። የተለያዩ ኦፕሽኖችን ማየት አለባችሁ ማለት ነው። ሪል ስቴት ላይ፣ ፕሪሺየስ ሜታል ለምሳሌ ጎልድ ላይ ምናምን ላይ፣ ከክሪፕቶም ላይ የተወሰነ ነገር፣ እነዚህን ሁሉ ፋይናንሶቻችሁን ዳይቨርሲፋይ እያደረጋችሁ ነው መስራት ያለባችሁ ማለት ነው። እና ዛሬ ጀስት ነው ምን ላይ ኢንቨስት እናርግ የሚለውን ጀነራል የሆነ ነገር ነው ለማቅረብ የፈለኩት። ሌላ ቀን ግን ኢንዲቪጁዋል የሆኑ ነገሮችን ላቀርብላችኋለሁ። ለምሳሌ ማይክሮሶፍት ምን ይመስላል፣ ኒቪዲያ ምን ይመስላል ምናምን የሚሉት፣ ቦንድ ላይ ያሉ ሪል ስቴት ማርኬቱ ምን ይመስላል ምናምን የሚሉ የኢንቨስትመንት አማራጮች ላይ የተለያዩ ነገሮችን አቀርብላችኋለሁ። ለዛሬ ጀስት አጠቃላይ የት ላይ ኢንቨስት እናርግ የሚለውን አይዲያ በቃ ጀነራል የሆነ አይዲያ እንድትይዙ በማለት ነው ይሄን ያቀረብኩላችሁ። ቴንክ ዩ